ሰላም እንግዲህ ያለችበት ሁኔታ በጣም ከባድ ነው። በጣም ማለት ነው። ሰላም እንግዲህ በገዛ እጇ ያደረገችው ነገር ከኃጢአትም የበለጠ ህይወቷን እስከሚያሳጣት ድረስ ደርሳለች ማለት ነው። እንግዲህ ሀንዬ ታማሚ አባቷን ጥላ ለሰላም ስቃዩን እየበላች ትገኛለች። ዶክተሩ ደግሞ ቤተሰቦቿ መስማት አለባቸው፣ ግዴታ ለቤተሰቦቿ መነገር አለበት። እዚህ ጋር እኮ አሁን እሷ ሀና ዶክተሩን አጥብቃ ባትለምነው ኖሮ ግዴታ እንደዚህ አይነት ነገር የቤተሰብ ፍርሚያ ያስፈልጋል ማለት ነው። አሁን እች ልጅ አንድ ነገር ብትሆን ሀና ናት ተጠያቂው፣ ግዴታ ሀና ስላመጣቻት እዚህ ጋር ማለት ነውና ሀና ከዚህ ውስጥ ራስሽን አውጪ ቢላትም በጭራሽ አላደርገውም ዶክተር፣ እኔ እንደ እህቷ ሁሉንም ነገር አማክራኝ በዚህ ሰዓት ጥያት ሊሄድም ሆነ ላጋልጣት አልፈልግም። እባክህን ዶክተር፣ የቤተሰቦቿ ፍቅር ገና አሁን ነው ያገኘችው፣ ተጣልተው ከርመው በምን ምክንያት ነው ከቤተሰቦቿ የተጣላችሁ ሲላት እኔ አላቅም፣ የማውቀው ጉዳይ የለም። ነገር ግን አሁን በቅርቡ ነው የታረቁትና ይሄ ነገር በህገወጥ እንዳረገዘች አውቃለሁ ሀና። ማንኛውም ቤተሰብ ወላጅ ልጁ በስነ ስርዓት ተድሮ ትዳር ይዞ ሲወልድ ነው የሚያስደስተው። ነገር ግን ደግሞ እንደዚህም ሲሆን ማንኛውም ወላጅ ደግሞ ልጁ ሲሞት የሚደሰት የለም። ስለዚህ ግዴታ ቤተሰቦቿ መስማት አለባቸው ሲላት እባክን ስማኝ ዶክተር ልለምንህ አለችው። በእኔና በአንተ መሀል ይቅር ይሄ ነገር፣ እናቷ መስማት የለባትም፣ መልሳ እናቷን ታጣታለች፣ አሁንም የተሰጣትን ፍቅር መልሳ ይነግፈጓታል አላቸው ማለት ነው። ሀንዬ እንግዲህ የእውነት በጣም ነው ያደነቅኳት በፈጣሪ። እንግዲህ ዶክተር አንቺ ሀና አሁን እንደው ነው በግድ ለምነው ዶክተሩ ለእናቷ ለነገር በቃ ካፉ ሊያወጣ ሲል ነው ሩጣ የመጣችው ሀና ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። ነባሮቹም ስለምታበረታቱኝ ከልብ ነው የማመሰግነው። ሰላም እንግዲህ ህይወቷ አደጋ ላይ ነው ያለው ማለት ነው። ያው ብዙ ደም ፈሷት ስለነበረ አሁን ደግሞ በጣም ደም ያስፈልጋታል። ደም የተባለ ነገር የለም ማለት ነው። ስለዚህ ያለችበት አሁን ደህና ነች ማለት ውስጧ የቀረ ነገር አለ። ምክንያቱም ጽንሱ ቢቋረጥም ነገር ግን ውስጧ የቀረ ጽንስ ስላለ ያ ነገር ተጠርጎ መውጣት አለበት። ያ ካልወጣ ለወደፊት ህይወቷ በጣም ያሰጋል። ምክንያቱም ልጅ መውለድ አትችልም እና ይሄ ነገር ስላለ ቤተሰቦቿ መስማት አለባቸው አላት ዶክተሩ ለሀኒ ማለት ነው። ሀኒዬ ደግሞ በፍጹም እባክህን ዶክተር እባክህን፣ እኔ ሄጄ ለሀና ለሰላም ሁሉንም ነገር ነግራትና ደህና ሆና እንድትታይ ቤተሰቦቿ ፊት፣ ከዛ ቤተሰቦቿ ወደ ቤት ሲመለሱ አንተ ሕክምናውን ሌሊት ታደርግላታለህ አለችው ማለት ነው። ሀና ግን ሰው የሚልሽን ለምንድን ነው የማትሰሚው ሲላት እባክህን ዶክተር እባክህን አለችው። እንደምንም ብላ እንግዲህ አሳመነችው። ነገር ግን ደግሞ ያ ነገር ከተደረገላት ሆዷ ከተጠረገ በኋላ ሰላም መንቃት አልቻለችም፣ ልትነቃ አልቻለችም። ሀኒ ፈራች። ሀና ለዚህ ነበረ ለቤተሰቦቿ ንገሪ እያልኩ የለፈለፍኩ ያልነበረው አልሰማ ብለሽኝ ነው እንጂ አሁን እች ልጅ አንድ ነገር ብትሆንስ እኔም አንቺም ተጠያቂ ነን አላት ማለት ነው። ከዛም እንግዲህ ተረጋጊ፣ ለማንኛውም ቤተሰቦቿ ይምጡና ደማቸው የሚመሳሰል ከሆነ ደም ወስደን እንሰጣታለን። ልጅቷ ምንም አይነት ደም የላትም፣ ብዙ ደም ስለፈሰሳት ደም ያስፈልጋታል አለ ማለት ነው ዶክተር። ሀኒዬም ግራ ተጋባች። አሁን የሜላትና የሰላም ደም አይመሳሰልም። ለዛም ነው የተጣሉት መሰለኝ። የመናሴና የሜላት ደግሞ ይመሳሰላል። የሰላም ደም ደግሞ ከአባቷ ጋር ነው የሚመሳሰለው አለች ማለት ነው። አባቷ ደግሞ እዚህ ሀገር ውስጥ የለም ስትለው ዶክተሩ በጣም አዘነ ማለት ነው። እሺ ከየት ነው የምናመጣው? ምን እናደርግ? እሺ ሲላት አላቅም ዶክተር፣ እያየዋት ልጄ ላጣት ነው እያለች እንግዲህ አበደች ማለት ነው። እርግጠኛ ነኝ ለሀና ለሰላም ሀኒ ደሟን ትሰጣታለች። ታያላችሁ፣ የሀናና የሰላም ደም ይመሳሰላል ብዬ አስባለሁ። በዛውም እህት መሆኗ ይረጋገጣል። ታያላችሁ፣ ሀኒ ነች ደሟን የምትሰጣት። ምክንያቱም እኔ ልስጣት የኔን ቼክ አድርገና የኔን ደም ስጣት ትለዋለች ሀና ብዬ አስባለሁ። በዛው እንግዲህ ሀና እህቷ መሆኑ ይታወቃል። ሀኒዬ አባቷ በጣም ጭንቀት ላይ ነው ያለው። ልጄ ምንድን ነው የምትሰራው? እባክን መናሴ
ማነው ጆሮ አንድ ነገር ላስቸግርክ ሲለው ምን ጋሼ ሲለው ልጄ ምን እንደምትሰራ አላውቅም። የልጄ ነገር በጣም እንቅልፍ ነስቶኛል። ምንስ ብትሰራ እንዴት ይሄ ሁሉ ገንዘብ ልታገኝ ቻለች? ስንት ገንዘብ አገኘች ሲለው 100,000 ብር። 100,000 ብር ምን ብትሰራ ፋዘር ሲለው አላውቅም፣ እኔ የሚጨነቀኝ ይህ አይደለ ወይ ሲላት እንግዲህ አባትየው እና ምን እንደምትሰራ እንድትከታተልልኝ እፈልጋለሁ አለው ማለት ነው። እሺ አለ። እንግዲህ ሀና ለሰላም ሕክምና በጣም ብዙ ብር ያስፈልጋል። ስለዚህ ግዴታ ቤተሰቦቿ መስማት አለባቸው ሲላት እንዴ እሺ ለገንዘቡ ችግር የለውም ፋዘር፣ ለገንዘቡ ችግር የለውም፣ ግን እኔ ለአባቴ ያስቀመጥኩት የሕክምና ገንዘብ እኔ ጋር ስላለ እሱን እንትን እላለሁኝ እና ኧረ ሀና ግን አንቺ መልካምነትሽን ሳላደንቀው አላልፍም፣ ግን በጣም ብዙ ብር ነው። ችግር የለውም ለገንዘቡ አለችው ማለት ነው። ሀንዬ እንግዲህ በጣም መልካም ነሽ፣ መልካምነትሽን ሳላደንቅ አላልፍም አላት ማለት ነው። ሰላም እንግዲህ ከማደንዘዣዋ ስትነቃ እናቷን ስታይ ከእናቷ ላይ ፊቷን አዞረች ማለት ነው። እናቷ ጉዷን የሰማችባት መስሏት ማለት ነው፣ ግን አልሰማችም። ዶክተሩ ሊነግራት አፉ ላይ ሳይደርስ ነው ሀና የመጣችው እና መናሴም አሳዘነኝ፣ የእውነት ስደብኝ ባክሽን እህቴ፣ እኔ እኮ አንድም ቀን እንደዚህ ትሆኛለሽም ሆኜ ብዬ አስቤ አላቅም እህቴ፣ ምንድን ነው የነካሽ? ምን ሆነሽብኝ ነው እህቴ? እስቲ ስደብኝ እንደ ድሮ፣ እኔ እኮ አልነግርሽም እንጂ በጣም ነው የምወድሽ እህቴ፣ እባክሽን እያለ እንግዲህ እጇን እየሳመ እያለቀሰ ነበረ። እሷም ያው ማደንዘዣ አልነቃችም ነበረ። አልሙሂም እንግዲህ የሀና የዚች የሰላም ህይወት አደጋ ላይ ነው ያለው። ያሙን ይሄ ህይወቷ አደጋ ላይ ነው ማለት ነው። እንግዲህ ሀንዬ ቆንጆ ማለት ነው ጸባይ ሰናይዋ፣ እሷ አሁንም ደሟን ትሰጣታለች ብዬ አስባለሁኝ። ምክንያቱም እህቷ ስለሆነች እህቴ ናት። በቃ እኔን እንደ እህት አይታ ነው ሁሉንም ነገር ለኔ ያካፈለችኝ። ስለዚህ ዶክተር እባክህን ብላ ዶክተሩም እንግዲህ እኔ ህሊናዬም ስራዬም አይፈቅድልኝም ቢላትም ለእኔ ስትል እባክህን ዶክተር እባክህን ይህንን ነገር ቤተሰብ ከሰማ በጣም ከባድ ችግር ነው የሚፈጠረው። ስለዚህ እባክህን እሺ በል ብላ እንደምንም ብላ እንግዲህ ለምና ዶክተሩን አሳመነችው ማለት ነው። ሀንዬ ቆንጆ እሺ አለ። ነገሩ ግን ከተጠረገ በኋላ ሆዷ ልጅቷ መቋቋም አልቻለችም። ምክንያቱም ደም ፈሷታል። በጣም ብዙ ደም ስለፈሰሳት ራሷን መቆጣጠር አልቻለችም። ደም የላትም፣ በምን አቅሟ ትቋቋም? ሀና ነች ደሟን የምትሰጣት ብዬ አስባለሁ። ማንም ሊሰጣት አይችልም ሌላ። ሀንዬ እንግዲህ ለእህቷ ደሟን ትሰጣለች፣ በዛውም እህት መሆኗ ይረጋገጣል። አይ ሀንዬ እኔ ቆንጆ የእነሱ ልጅ በመሆንሽ